እና ውድ ቤተሰቦቼ እንግዲህ ቤተሰብ ሁላችሁም ሼር ላይክ እያረጋችሁ አበረታቱ። ቤተሰብ ያሉ ናችሁ ቤተሰብ ሁኑ እና ሁላችንም ራሳችንን መጠበቅ አለብን። በስደት ስንኖር ብዙ ነገሮች አሉና ራሳችንን መጠበቅ አለብን። ለራሳችን ጊዜ መስጠት አለብን። አንዳንዳችን ብዙዎችን ለራሳችን ጊዜ አንሰጥም። ከደከመን ከታመመን በኋላ ነው እና እንደዚህ ደግሞ መሆን የለበትም። ራሳችንን መጠበቅ አለብን። ሁላችንም ለራሳችን ጊዜ መስጠት አለብን። እየወጣን ራሳችንን ትንሽ ብትሆን ራሳችንን ማዝናናት አለብን። ለራሳችን ጊዜ ሰዓት መስጠት አለብን። ሁሌ ስራ 24 ሰዓት ከደከመን በኋላ ከታመምን በኋላ ምንም ትርጉም የለውም እና በስደት ላይ ብዙ ነገሮች አሉ። ሀሳብ አለ፣ ጭንቀት አለ፣ ስራ አለ፣ የቤተሰብ ናፍቆት አለ እና ይህ ሁሉ ነገር ስላለ አንዳንዴ ለራሳችን ጊዜ መስጠት አለብን እና ይሄ ዛሬው ውሎ ይሄን ይመስላል ቤተሰብ። እና ሁላችንም ራሳችንን ጠብቅ እህቶቼ፣ በስደት ያለን ለራሳችን ጊዜ እንስጥ እና ደግሞ እግዚአብሔር ይመስገን። ዋናው የሰው ልጅ ጤና ነው። ከጤና በላይ ሌላ ምንም ነገር የለም። ግን ጤናችንን መጠበቅ፣ ራሳችንን መጠበቅ፣ ለራሳችን ጊዜ መስጠት አለብን። ብዙዎቻችን ከታመምን ከባሰብን ከደከምን ወደ ሐኪም ቤት የምንሄዶች አለን። ለራሳችን ጊዜ ማንሰጣለን። 4 ሰዓት ስራ ነው። ግን ይህ ሰው ታመመ ስንባል ከሀገር ቤት ወይም ብር ላኩ ወይም እንዲህ ብንባል አለ አይደለ ብናጣ እንኳን ተበድረ ነው የምንልከው። ግን ለራሳችን ጊዜ አንሰጥ። መስተመቼ ግን እኛ ስንኖር ነው ሁሉ ነገር መኖር የሚችለው። እኛ ካሌለን ሁሉን ነገር ይሄን የለፋንበትም በቃ ትተን እንሄዳለን። ስንቶቹ እህቶቻችን በስደት እየቀሩ ያሉት ለራሳቸው ጊዜ ስለማይሰጡ፣ ራሳቸውን ስለማያስታሙ ረፍት እና በቃ ሁሌ 24 ሰዓት ስራ። አረቦች ደህና ስትሆኑ ነው የሚወዷችሁ እነሱ ራሱ። አንድ ቀን አመመኝ ስትሉ፣ አንድ ቀን ራሳችን ታመን እንኳን ለዛች ለመማችን እንኳን ስንታመም ምንም በቃ አላል የኛ መም የኛ ድካም እነሱ ምንም አይመስላቸውም። ገብቷቸዋል። ግን ራሳችንን እየጠበቅን መስራት፣ ራሳችንን ለራሳችን ጊዜ መስጠት 1 ሰዓት 2 ሰዓትም ብትሆን ለራሳችን ጊዜ መስጠት እና ይህን ይመስላል ቤተሰቦች። እንግዲህ ሁላችሁም ሰላማችሁ ብዝት ይበል በያላችሁበት። ሰላምና ፍቅር አንድነት ሀገራችን ኢትዮጵያ ይጠብቅልን። እኛንም ሰላም ለሀገራችን ያብቃን። እግዚአብሔር አምላክ እድሜ ለንስሐ ይስጠን። ትልቁ ነገር የሰው ልጅ እድሜ ለንስሐ ነው። ሀብትም ገንዘብም ሁሉ ነገር አላፊ ነው። የሰው ልጅ ዋናው ምንድነው? ጤና ነው። ጤና ካሌለ ምንም ትርጉም የለውም እላችኋለሁ ቤተሰብ። እንግዲህ በጣም ደስ የሚል ቦታ ነኝ ያለሁት። ሁላችሁም እንዲህ እየወጣችሁ ራሳችሁን አዝናኑ። አንዳንዴ ከወደዳችሁ ላይክ ሸር አድርጉ፣ አበረታቱኝ። ለቻናሌ አዲስ ከሆናችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ ውዶቼ። ደግሞ በሌላ ቪዲዮ እስከምመለስ ድረስ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሀገራችን ኢትዮጵያ ይጠብቅልን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ራሳችሁን ቼክ እያደረጋችሁ ራሳችሁን እየጠበቃችሁ ስራችሁን ስሩ። እንግዲህ አሁን ፓስፖርት እንግዲህ ኢቃማ ሳውዲ ላይ እንግዲህ ለሁሉም ተፈቅዷል። እንግዲህ እግዚአብሔር የምንችል ተበዳድረንም ቢሆን ማሰራት አለብን። እንግዲህ ያው ስደት አይጠገብም። ምንም ቢሆን ህጋዊ መሆን ይሻላል። ለምን የሆነ እንኳን ብትሉ ብትታመሙ ቤተሰብ ቢናፍቅ ሄደው ታየት ተደርጎ ይመጣልና መቼም ተመልሶ ደግሞ ሌላ ሀገር ወደ ስደት ከመሄድ እዚሁ ያቀም ያለ የሰው ወሬ አለመስማት የሚችሉ እንደዚህ እያደረጉ እየሰሩ አሰርታችሁ በዚህ በመጣው እድል በጣም ደስ የሚል እድል ነው። ለምን ብዙዎቹ ሄደው መምጣት ቤተሰብ ለማየት የሚጓጓሉና ቤተሰብ አይቶ ለመምጣት ለመስራት የሚጓጓሉና በዚህ አይነት ቻንስ ሲገኝ በጣም ቆንጆ ነው። ለምን ተመልሶ ደግሞ ሌላ ሀገር ስደት ከመሄድ እዚሁ ያለውን ነገር አስተካክሎ ሄዶ ቤተሰብን አይቶ ተመልሶ ስራ መስራት
እግዚአብሔር ደግሞ እሱ ነው የሚያውቀው። እኛ ባሰብነው ሳይሆን እሱ በፈቀደው ይሁን። ሁላችሁም በርቱ። የሌላችሁ እየተበዳደራችሁ እርስ በርስ ደህና እንትን እየፈለጉ ከፊል እየፈለጉ ማሰራት ነው። እግዚአብሔር ደግሞ በእውነት ሁላችንም እንግዲህ የተመኘነውን እግዚአብሔር እሱ ይፈጽምልን። ሁላችንም መረዳዳት፣ መተዛዘን፣ መበረታታት አለብንና ይሄ ቻንስ እንዳያመልጠን መጠቀም አለብን ማለት ነው። ለምን ያማ ካላችሁ ሄዳችሁ እንኳን ያልተስተካከለ ነገር ቢኖር ወደ ሌላ ሀገር ሄጄ ገና ይሄን ሁሉ ይሄን ማንም ስደትን ቀምሶ አገር ቤት ሄዶ የሚቀመጥ የለምና ተመልሼ ስደት ሌላ ሀገር ሄዳለሁ ከማለት ያማ ካላችሁ ሄዳችሁ ሀገራችሁ ቤት አረፍ ብላችሁ የሚሆን ሆነ መኖር ያልተስተካከለ ነገሮች ካሉ መጥቶ መስራት ይቻላልና እንደ ዱባይ በጣም ቆንጆ ነው። ይሄ እንግዲህ ደግሞ ለሁሉም እድል ይድረሰው። ያለ ተበዳድሮ ተጋግዞ ከዚህ ያሌለው ከሀገር ቤት ወደ ሀገር ቤት የሚልክ ካለ እንደዛ እርስ በርስ በጓደኛ ተጋግዞ እንደዛ አሰርታችሁላችሁ ተጠቀሙ ነው ምለው። እንግዲህ ሁላችንንም እንድንጠቀም እግዚአብሔር ይፍቀድልን። በጣም ደስ ይላል። በርቱ። ወዳችኋለሁ ቤተሰብ። የምታበረታቱኝ ኮሜንት የምጽፉልኝ በጣም ነው የማመሰግነው። በሌላ እስከምንገናኝ ደግሞ ሰላም ለሀገራችን፣ ሰላም ለሕዝባችን። እግዚአብሔር አምላክ ሀገራችን ኢትዮጵያ ይጠብቅልን። ከወደዳችሁት ይህንን ቪዲዮ ሼር፣ ላይክ እያረጋችሁ አበረታቱኝ። እንግዲህ ምክሬን በኮመንት አስቀምጡ። ይሄ ነገር ይሆናሉ አይሆንም ወይ? ብዙዎችን በአሁን ጊዜ ግማሹ ይሄን ያህል እድሜ ተቀምጣችሁ ደግማችሁ ፓስፖርት ማሰር እንትን ማድረግ ብዙ የሚሉ አሉና አንዳንዴ የሰው ወሬ አለመስማት አለብን። በቃ መጀመሪያ ራሳችንን መወሰን ያለብን እዚህ ላይ ራሳችን መወሰን አለብን። ይሄ ነገር ምንድን ነው? ያዋጣኛል አያዋጣኝም፣ ይሆናል አይሆንም ብለን ራሳችንን እንትናችንን ገምተን ጉልበታችንን የምንችለውን የምናሰራለን። ይሄ ነገር ብናሰራ ያዋጣናል ይሄ ነገር ብለን በራሳችን ነው እንጂ እንደዚህ ሚዲያዎች ላይ የምናያቸውን ነገሮች ከሰማን ጭንቅላታችን ዋሎ ነው የሚቀረው። ቤተሰብ እንግዲህ ያው ሁላችንም ይሄንን የመጣለንን እድል መጠቀም አለብን። ደግሞ መስማት የለብንም። አሁን ብዙዎች ተስፋ እንዲቆርጡ የሚያደርጓቸው አለ። እንደዚህ ተብሏል፣ በዚህ ይሄን አመት ተቀምጠን ይሄን ያህል እንትን ብንል ማሰራት እንኳን እያፈለጉ የሚዲያ ወሬ እየሰሙ ግራ የገባቸው እህቶቻችን አሉና ግራ መግባት የለባችሁም። ሁላችሁም በራሳችሁ በቃ ሰው ካማከራችሁ ሚዲያ ላይ የሚለቀቀውን ሁሉን ነገር ከሰማችሁ በቃ በራሳችሁ አይምሮ አትሄዱም ማለት ነው። እናንተ በራሳችሁ አይምሮ ብቻ ሄዳችሁ ይሄን ነገር መጀመር በራሳችሁ አይምሮ ሄዳችሁ ይሄ ነገር ያዋጣኛል አያዋጣኝም የራሳችንን የቤታችንን ራሳችንን ሳምናቀው ማለት እኔ ፍላጎት ራሴን እንጂ ሰው አቀልኝ። በቃ ሁላችንም የራሳችንን ፍላጎት ከእግዚአብሔር ጋር እግዚአብሔር ሆይ አንተ ከፈቀድክ ብለን መጀመር እግዚአብሔርን ጠይቀን ነው እንጂ ሰውን ከጠየቃችሁ ሁሉም አስሩም አንድ 10 አይነት ቃል ነው የሚነግራችሁ። በዛን ጊዜ ከሁሉም ሳትሆኑ ዋጋ ቢስ ሆናችሁ ትወድቃላችሁ ማለት ነው። ከዚህ ሁሉ ምንድነው? ሁላችሁም አይምሮቹን በጭንቅላታችሁ በራሳችሁ ምሬት በቃ ይሄ ነገር ይሆነኛል፣ ይሄን ነገር ባደርገው ይሆናል፣ ይሄን ነገር ብላችሁ በራሳችሁ አይምሮ እግዚአብሔርን ጠይቃችሁ ማድረግ ነው እንጂ ብዙ ነው ሚዲያ ላይ የሚወራው። ይሄን አመት ተቀምጣችሁ እንደገና ሁሉ ብር ከፍላችሁ ይሄንን ብር ዛችሁ ሄዳችሁ ለምን አሰሩበት? በቃ ግራ ያጋቧቸዋል ማለት ነውና ብሩ እኮ ሳይሆን በአሁን ጊዜ በጣም ከባድ ነው። ብዙ ብር የፈለገ ብር ቢኖራችሁ እንደለባችሁ መስራት አትችሉበት ሀገር ነን እና ኢትዮጵያ ያለ ነው። ሁላችንም እግዚአብሔር አምላክ ያሰብነውን ሀሳብ ኃጢአት በቀር ይፈጽምልን። አመሰግናለሁ ውድ ቤተሰቦቼ። በሌላ እስከምንገናኝ ሰላም ሁኑልኝ። ቻው፣ ወዳችኋለሁ። እግዚአብሔር አምላክ ሀገራችን ኢትዮጵያ ይጠብቅልን። ይህንን ቪዲዮ በሼር ጀምሩት። ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቻው፣ ሰላም ጤና ይስጥልኝ። ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። ውድ ቻናሌ ቤተሰቦች እንግዲህ በቪዲዮ ጽፍቻለሁ ውዶቼ እና እንዴት ናችሁልኝ? አለን ይመስገን። እንግዲህ ይህን ቪዲዮ ከወደዳችሁት ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ደስ የሚል ቦታ ነኝ ያለሁት፣ የሚያዝናና ቦታ። እስቲ አብረን እንዝናና ማለት ነው እና ሁላችንም ራሳችንን ወጣ እያልን ራሳችንን ማዝናናት አለብን።
እንደዚህ አረንጓዴ ቦታ በጣም ደስ ይላል። አንዳንዴ ለራሳችንም ጊዜ መስጠት አለብን። ሁሌ ስራ 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 እያል እና የሰው ልጅ አንዳንዴ ራሳችንም ማዝናናት አለብን፣ ለራሳችንም ጊዜ መስጠት አለብን። እና ይህን ይመስላል ቤተሰቦች። እንግዲህ ቻናሌ ቀዝቅዟል። ሼር ላይክ እያረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሆኖ እንግዲህ እንደዚህ አይነት ደስ የሚል ቦታ ነው ዛሬ ያለሁት። ይሄን ይመስላል። በጣም ደስ የሚል ቦታ ነው ውዶች። እንግዲህ በያላችሁበት ሰላም ነው። ራሳችሁን ጠብቁ፣ ራሳችሁን ፈታ አድርጉ ማለት ነው።